ሰላም ነው። እንዴት ነሽ? ደህና ነኝ፣ እግዚአብሔር ይመስገን። እኔ የምልህ ብዙ ጊዜ ነቢያቶች ሙስሊሞች ናቸው ስትል ሰማለሁ እና እሱ ላይ እስኪ ማስረጃ ብትሰጠኝ። እውነት ነቢያቶች ሙስሊሞች ከሆኑ ክርስትና እስከ መቼ ጀምሮ መጣ? እና እሱንና ስለ ዘፍጥረት አፈጣጠር እኛ አሁን አዳም በገነት ተፈጠረ፣ ዕፀ በለስን እንዳትበላ ተባለ። ከዛ ዕፀ በለስን በላና ተባረረ። በኢየሱስ ክርስቶስ ተመለስን ብለን ነው የምናምነው እኛ እና እሱ ላይ ያላችሁን አስተምሮ እና የመጨረሻው ዘመን ላይ እኛ ኢየሱስ ክርስቶስ መጥቶ ይፈርዳል ብለን ነው የምናምነው እና በክርስቶስ ያመነ የተጠመቀ ይድናል ብለን ነው የምናምነው። ያላመነ ይፈረድበታል። እሱ ላይ ማብራሪያ ብትሰጠኝ እና ከምንም በላይ ደግሞ ነቢያቶች ሙስሊሞች ናቸው ያልከውን እስኪ። እሺ እንግዲህ ሁለቱንም ስለ ነቢያት ስናነሳ ጊዜ ፍትሃዊ ሆነን ሃይማኖታቸው የትኛው ነው ሙስሊሞች ነበሩ ወይንስ ክርስቲያን ነበሩ የሚለውን እንደ ክርስትና ከመጽሐፉ ፍትሃዊ ሆነን እናነሳለን። እንዲሁም ደግሞ እንደ እስልምና ያለውንም እናንሳ። በክርስትና ስንሄድ ጊዜ ነቢያቶች አንዲትም ቦታ ላይ ክርስቲያን ናቸው ተብሎ የተገለጹበት ቦታ የለም። ወደ እስልምና ስንመጣ ግን ሙስሊሞች ናቸው ተብሎ ቃል በቃል በቁርአን ላይ ተቀምጧል። ለምሳሌ አብርሃምን ብናነሳ ሱራ አልዕምራን ምዕራፍ 3 ቁጥር 67 ላይ አብርሃም ሙስሊም ነበር ይላል ቃል በቃል። መጽሐፍ ቅዱስ ላይ አይደለም አብርሃም አንድ ነብይ እንደው ሌላውን አንዲት ነብይ ተነስቶ አከሌ ነብይ ክርስቲያን ነው የተባለበት ቦታ የለም። አንደኛ ይሄ ነው። ሁለተኛ በመጽሐፍ ቅዱስ ላይ አምላክ በነቢያት በኩል ክርስቲያን የሚለውን ሃይማኖት ደንግጌላቸዋለሁና ተከተሉ ያለበት ቦታ የለም። ከኦሪት ዘፍጥረት እስከ ራዕይ ድረስ አታገኙም። እግዚአብሔር የትኛውን ቦታ ላይ ክርስቲያን ሁኑ ብሎ ያዘዘበት ቦታ የለም። ወይም ክርስትና ደንግጌላቸዋለሁ ብሎ የተናገረበት ቦታ የለም። ወደ ቁርአን ስንመጣ ግን ይሄን ነገር ወደ እስልምና መልሶ እናገኘዋለን። አምላክ ቃል በቃል እስልምናን እንድትከተሉ ደንግጌላቸዋለሁኝ ይላል። ቦታቸዋል ሙስሊሞች ሁኑ እያለም ያዘናል። ነቢያቶችንም ሁሉ ሙስሊሞች ሁኑ እያለ ሲያዛቸው እናያለን። ለምሳሌ አብርሃምን ምን ይለዋል? ኢዝ ቃለ ለሁ ረብሁ አስሊም ቃለ አስለምቱ ሊረቢል ዓለሚን። አብርሃም ሆይ ለእኔ ለዓለማቱ ጌታ ሙስሊም ሁን ይለዋል። እነሆ ለአንተ ለዓለማቱ ጌታ ሙስሊም ሁኛለሁኝም አለ ይላል። እንደኛ ይሄ ነው አምላክ ራሱ እንደደነገገው ይነግረናል። ደግሞ ሸረዐ ለኩም ሚነ ዲን ማ ወሳ ቢሂ ኑሐን ወለዚ አውሐይና ኢለይከ ወማ ወሰይና ቢሂ ኢብራሂመ ወሙሳ ወዒሳ ይላል። እነሆ ይህን እስልምናን ሃይማኖት እኔ ደነገግኩላችሁ ይላል አምላክ። ከዚህ በፊት ለኖህ ለአብርሃም ለሙሴ ለመሲሁ አዝዤባቸው የነበረውን ሃይማኖት ይላል። ያው በዚሁ መንገድ የነቢያቶች ሁሉ የተደነገገላቸው ብቸኛው መለኮታዊ ሃይማኖት እንደሆነ እዚህ ጋር ታገኛላችሁ መልሱ። ለነ ኖህ ይላል፣ ለነ አብርሃም፣ ለነ ሙሴ፣ ለነ መሲሁ ወይም ለክርስቶስ። እነዚህ ቀደምት ነቢያት ሁሉ ከአምላክ ዘንድ ተደንግጎ የተሰጣቸው ብቸኛው መለኮታዊ ሃይማኖት እንደሆነ ይነግራቸዋል። ይህን ጥያቄ መጽሐፍ ቅዱስ ላይ እናገኛለን ወይ? መልስ እንዳው ክርስትናን አምላክ ደንግጎታል ወይ? አምላክ የትኛውን ቦታ ላይ ክርስቲያን ሆኖ ብሎ ነቢያትንም ሆነ ሰዎችን አላዘዘም። እኔ ክርስትና እንደነገርኩላቸው ያለበትን ቦታ የለም በሱ ቦታቸዋል። ሌላው ነገር ነቢያቶች እስልምናን ሲሰብኩ እናያለን በቁርአን ላይ ቃል በቃል ነቢያቶች ሙስሊሞች ሆኑ እያሉ ትውልድን ሲሰብኩ። መጽሐፍ ቅዱስ ላይ አንድ ነቢይ ያለ ወይ ክርስቲያን ሁን ብሎ ትውልዱን የሰበከ የለም በጭራሽ አታገኙ። በቁርአን ላይ ለምሳሌ ያዕቆብን ስናይ ጊዜ ወያዕቆብ ያ በንየ ኢነላህ አስጠፋ ለኩም ዲነ ፈላ ተሙቱነ ኢላ ወአንቱም ሙስሊሙን ይላል። ያዕቆብ ለልጆቹ ምን አላቸው? ልጆቼ ሆይ እነሆ አምላካችሁ አላህ አንድ ሃይማኖት እስልምናን ብቻ ደንግጎላችኋል፣ አደራ ልጆቼ ሙስሊሞች ናችሁ እንጂ እንዳትሞቱ ይላችኋል። አያችሁ። ልክ እንዲሁ በቁርአን ላይ ነቢያቶች እኔ ሙስሊም ነኝ እያሉ ሲናገሩ ታያቸዋላችሁ። መጽሐፍ ቅዱስ ላይ ሄደን ይህን ጥያቄ ስናነሳ ግን አንድም ነቢይ መጽሐፍ ቅዱስ ላይ እኔ ክርስቲያን ነኝ ብሎ የተናገረ ነቢይ የለም። ለምሳሌ በቁርአን ላይ ሱራ ዩኑስ ላይ ኖህ ምን ይላል? ወኡሚርቱ አን አኩነ ሚነል ሙስሊሚን ይላል። እኔ ከሙስሊሞች እንደሆን ታዝዣለሁኝ ይላል። ያ መጽሐፍ ቅዱስ ላይ ግን አንድም ነቢይ እኔ ክርስቲያን እንደሆን ታዘዝኩኝ ወይም እኔ ክርስቲያን ነኝ ያለ የለም በፍጹም። ስለዚህ ክርስትና የሚባለው ሃይማኖት ከአምላክ ከእግዚአብሔር ዘንድ እንደ መጽሐፍ ቅዱስ ከነቢያቶችም ዘንድ እውቅና የሌለው ሃይማኖት ነው። እግዚአብሔር ክርስቲያን ሆኖ ብሎ ያዘዘበት ቦታ የለም። ነቢያቶችም ክርስቲያን ሆኖ ብሎ ያዘዙበት ቦታ የለም በፍጹም። አንድም የመጽሐፍ ቅዱስ ጸሐፊ አንድ ነቢይ ጠቅሶ አንድ ነቢይ ለታሪክ ጠቅሶ አከሌ ነቢይ ክርስቲያን ነበር ያለበት ቦታ የለም። ያው
ይሄ ነው። ስለዚህ ክርስትናን አምላክ አልደነገገውም፣ ነቢያቶችም አልደነገጉትም፣ አያውቁትም። ወደ እስልምና ስንመጣ ግን አምላክ ራሱ እኔ ነኝ የደነገግኩላችሁ እያለ ይናገራል ኢስላሙ። ልክ እንዲሁ ደግሞ ነቢያቶችን ሙስሊሞች ሁኑ ሲላቸው እናያለን። ነቢያቶችም ቃል በቃል ልጆቻቸውን ትውልዶቻቸውን ሙስሊሞች ሁኑ እያሉ ሲያዙ እናያለን። ሙስሊሞች ናቸው ነቢያቶች ተብሎ የተገለጸበትን ቦታ ለዚህ እናገኛለን። እና ይህን ይመስላል የመጀመሪያው ጥያቄ። ስለእውነት አለው እያዳመጥኩኝ ነው። የሐዋርያት ሥራ ምዕራፍ 11 ቁጥር 36 ላይ ለመጀመሪያው ጊዜ ደቀ መዛሙርት በአንጾኪያ ተሰባሰቡ እያለ በዚያም ለመጀመሪያ ጊዜ ክርስቲያን ተባሉ ይላል። አየሽ፣ ለመጀመሪያ ጊዜ ክርስቲያን የተባሉት መቼ ነው? ኢየሱስ ክርስቶስ ካረገ በኋላ ማለት ነው። እስከ ክርስቶስ ዘመን ድረስ አንድም ነቢይ የትኛው ቦታ ላይ ክርስቲያን ሆኖ ብሎ አምላክም ያዘዘበት ቦታ አታገኙ እና የዛኔ እንዳውም ለመጀመሪያ ጊዜ ደቀ መዛሙርት ብሎ የሚያነሳቸው 12ቱን የመረጣቸው ከክርስቶስ ተማሪዎች ውስጥ እንዳይመስላቸው ባርናባስና ጳውሎስን ነው። እነሱን ደቀ መዛሙርት ብሎ ጠራቸውና ለመጀመሪያ ጊዜ በአንጾኪያም ክርስቲያን ተባሉ። ባዩ ማን ነው? አምላክ ነው ወይ ክርስቲያን ብሎ ያወጣው እዚህ ቦታ ላይ? አይደለም። እሺ ኢየሱስ ነው ወይ እንዳንል፣ የለም እሱም አይደለም። ነቢያቶች ናቸው ወይ? አይደለም። ጠላት ነው ክርስቲያን ብሎ ያወጣላቸው ሁላ። ምናልባት ኦርቶዶክስ ከሆንሽ ምህረተአብ ልታውቂ ትችያለሽ። በቪዲዮ እየተናገረ ከፕሮቴስታንቶች ማስተማሪያዎች ሰምታችኋል። ክርስቲያን ብሎ ያወጣልን ጠላት ነው እያሉ ይናገራሉ። አባ ተክለ ሃይማኖት ዌብሳይት የሚል አለ፣ ግብፅ ላይ ያሉ ኦርቶዶክሶች የሚጠቀሙበት። እዚያ ላይ አልመሲሒ የሚለውን ክርስቲያን የሚለውን መጠሪያ ጠላት ነው ይሄንን ነገር የክርስቶስ ተከታዮችን ለማነወር የጠሩባቸው ብለው ይናገራሉ። አያችሁ፣ እነሱን ለማነወርና ዝቅ ለማድረግ የተጠቀሙበት ክርስቲያን ብለው የጠሩባቸው ቃል ነው። ማን ነው ጠሪው? አምላክ አይደለም፣ ነቢያትም አይደሉም። ይህን ይመስላል። እሺ፣ ሌላኛው ጥያቄ ምን ነበር? ሌላኛው ጥያቄ ስለ አሁን ለምሳሌ እኛ በአዳም በገነት ተፈጠረ፣ ዕፀ በለስን በላና ከገነት ተባረረ። ያ ነው በፍጥረት ላይ ብናምነው ማለት ነው። ከገነት ወደ ምድር መጣ፣ በእርግማን ምክንያት ተረገመ፣ ወደ ምድር መጣ። ከዛ የእርግማን ውጤት ነች ብለን ነው የምናምነው። በዚያው ምድር ላይ የምንኖረው ኑሮ ስጋዊ ህይወታችን የእርግማን ውጤት ነው። ከዛ በክርስቶስ ኢየሱስ ደግሞ ወደ ገነት፣ እሱን ስናምን ወደ ገነት እንገባለን። ያው ከሞት በኋላ እንደዛ ብለን ነው የምናምነው። እስልምና ስለ ፍጥረትና ስለ መጨረሻው ዘመን ያለው አረዳድ እንዴት ነው እስልምና ላይ? እሺ፣ አምላክ አላህ ሱብሓነሁ ወተዓላ ከሰው መጀመሪያ የፈጠረው አዳምን ነው። ይህን እስላምም ያስተምራል። አላህ ሱብሓነሁ ወተዓላ መጀመሪያ የፈጠረው አዳምን ነው። ከአዳም የግራ ጎን ሔዋንን ፈጠራት። አላህ ይህም በቁርአን ላይ ሲናገር ምን ይላል? ያ አዩሃ ናሱ ተቁ ረበኩም አለዚ ኸለቀኩም ሚን ነፍሲን ዋሒዳ ወኸለቀ ሚንሃ ዘውጀሃ ይላል። ያ አዩሃ ናስ ሰዎች ወይ ይለናል። ኢተቁ ረበኩም እኔን ጌታቸውን አላህን ፍሩኝ ይላል። አለዚ ኸለቀኩም ሚን ነፍሲን ዋሒዳ ያ ከአንዲት ነፍስ የፈጠርኳችሁ የሆንኩትን አምላካችሁን አላህን ይላል። ከአንዲት ነፍስ የሚለው ከአዳም ለማለት ነው። ወኸለቀ ሚንሃ ዘውጀሃ ከእርሷም ከዚያች ከአንዷ ነፍስ ጥንዷን የፈጠርኩላት አለ። ከዚያች ከአንዷ ነፍስ ከአዳም ነው የተፈጠረችው ሔዋን። ለዚህ ነው ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? ኸለቀ ላሁ ሐዋ ሚን አደም ሚን ሸቅሂ ልአይሰር አሉ። አላህ ሔዋንን ከአዳም የግራ ጎን ፈጠራት ብሎ ተናገሩ። እነሱ ናቸው። ከፈጠራቸውም በኋላ አምላክ አላህ ሱብሓነሁ ወተዓላ ወደ ገነት ግቡ አላቸው። ወቁልና ያ አደም እስኩን አንተ ወዘውጁከ ልጀና አዳም ሆይ አንተና ሚስትህ በገነት ግቡ። ወኩላ ሚንሃ ረገደን ሐይሱ ሽእቱማ ወላ ተቅረባ ሃዚሂ ሸጀራ ፈተኩና ሚነ ዛሊሚን አላቸው። በገነት ውስጥ እንደፈለጋችሁ ብሉ፣ ጠጡ፣ ተደሰቱ፣ ነገር ግን የዛችን የዛፍ ፍሬ እንዳትቀርቡ፣ ነፍሳቸውን ከበደሉ ሰዎች ትሆናላችሁና ከዚያም ትወጣላችሁ አላቸው። ከዚያ በኋላ ሰይጣን ወሰወሳቸው። ፈወስወሰ ለሁማ ሸይጣን ሰይጣን ነርሱን ወሰወሳቸው ሊዩብዲየ ለሁማ ማ ወሪየ ዐንሁማ ሚን ሰውአቲሂማ ወቃለ ማ ነሃኩማ ዐን ሃዚሂ ሸጀራ ኢላ አን ተኩና መለከይን አው ተኩና ሚነል ኻሊዲን እያለ ይናገራል። ከዚያ በኋላ ያችን የዛፍ ፍሬ በሉ። ከዚያም ውረዱ ተባሉ። ወደ ምድር ወረዱ። በወረዱ ጊዜ ዳግም ወደ ገነት የሚመለሱበትን መንገድ አምላክ አላህ ሱብሓነሁ ወተዓላ አሳውቋቸዋል። ያቸው አላህ ምን አላቸው ሲያወርዳቸው ጊዜ? ቁልነ ህቢጡ ሚንሃ ጀሚዓ በሉ ሁላችሁም ከዚች ከሰማይ ዓለም ውረዱ አልኳቸዋል። ፈኢማ የእትየነኩም ሚኒ ሁደን ከእኔ የሆነ አንድ ቅኑ መንገድ በሚመጣላቸውም ጊዜ አላቸው፣ ኢስላም ማለት ነው። ፈመን ተቢዐ ሁዳየ ያን የኔን ቅኑ መንገዴን የተከተለ ፈላ ኸውፉን ዐለይሂም ወላ ሁም የሕዘኑን በእናንተ ላይ ፍራቻም ሆነ ሐዘን የለባችሁም አላቸው። ወደ ገነት ትመለሳላችሁ ነው።
ፍራቻም ሆነ ሐዘን የሌለበት ዓለም ዳግም ትመለሳላችሁ። ወለዚነ ከፈሩ ነገር ግን ያን የማወርደውን አንድን ቅኑ መንገዴን በነቢያት በኩል ኢስላምን የካደና ያስተባበለ ወከዘቡ ቢአያቲና ኡላኢከ አስሐቡና እነዚህ የእሳት ሰዎች ይሆናሉ አለ። ሁም ፊሃ ኻሊዱን እነርሱም በእርሷ ውስጥ ዘውታሪዎች ናቸው ለዘላለም እያለ ተናገረ። ይሄ ነው። ስለዚህ ዳግም ሰዎች ወደ ገነት የሚመለሱበት የዘላለማዊ ህይወት የሚያገኙበት መንገድ የአምላክ አስተምህሮ በነቢያት በኩል ያወረደው ኢስላም ነው እንጂ አንድ የሰው ደም አይደለም። በፍጹም አምላክ እኔ ከልጅ ልጅ ተወልጄ ተገድዬ ተሰቅዬ አድንሃለሁኝ አላለውም። አዳምን ሲጀምር የክርስትና አስተምህሮ በዚህ ላይ ነው የተመሰረተው። አዳምን ፈጠረ አምላክ። ከዚያ በኋላ ከፈጠረው በኋላ ገነት ግባ ነው፣ ብላ ጠጣ ነው። ከዚያ ያችን የዛፍ ፍሬ በላ። ከዚያ በኋላ ከመሄዱ በፊት ምን አለው? እኔ ከልጅ ልጅ ተወልጄ አድንሃለሁኝ አለው። ከዚያ ስጋ ለብሶ መጣ፣ ተገደለ፣ ተሰቀለ፣ አዳነው። በዚያ ያመነ ይድናል፣ ያላመነ ደግሞ አይድንም። ይሄ ነው ክርስትና አይደለ? አንደኛ ክርስትና መሰረት የሆነው አምላክ ኢየሱስ ክርስቶስ ማነው? አምላክ ለአዳም ከልጅ ልጅ ተወልጄ አድንሃለሁ ያለበት ቦታ አንዲትም ቦታ የለም መጽሐፍ ቅዱስ ላይ ከኦሪት ዘፍጥረት እስከ ራዕይ ድረስ እንደዚያ አላለው። እኔ ከልጅ ልጅ ተወልጄ አድንሃለሁ አላለውም በፍጹም ያለበትን ቦታ የለም። ኢየሱስ ክርስቶስ መጥቶ ባስተማረ ጊዜ ይህን የአዳምን ጉዳይና የሰራውን ኃጢአት ለዚህ ቦታ ያስተማረበት ቦታ የለም። ጭራሽ አዳምን አላነሳም እያልኳቸው ኢየሱስ ክርስቶስ ምድር ላይ ሲያስተምር አዳም ብሎ አንዲት ቃል አልተናገረም። አዳም አላለም። የሚገርማቸው አይደለም በገነት ውስጥ የሰራትን ኃጢአት ሊያነሳ ቀርቶ በዚያ በሰሩት ኃጢአት ምክንያት እናንተ ተረግማቸዋልና እኔ ላስተሰርይላችሁ መጣሁኝ ያለበት ቦታ ተውት እና እሱን አዳም አላለም። ኃጢአቱንም የሰራትን አላነሳትም። በዛች በኃጢአት ምክንያት እንዲሁ ሰዎች ደግሞ የኃጢአት ውርሰት እንዳለባቸው አላስተማረም። እና ይህን ሁሉ ያስተማረው ማለት ጳውሎስ ኃጢአት በአንድም ሰው ምክንያት ኃጢአት ወደ ዓለም ሁሉ ገብቷልና ናቸው። ያው እንዳለ ህዝቡን ሁሉ ኃጢአተኛ አደረገው። ማን ሀታ ነቢያት እንኳን ቀሩትን ጳውሎስ ሁሉንም እንዳለ በኃጢአት አጨማለቃቸው። የመዳኛ መንገድ አንድ ክርስቶስን ብቻ አደረገ። ተመልከቱ። ሁላቸውንም እነ አብርሃም እነ አዳም እንዳለ እነ ሙሴ እነ ምናምን ኃጢአተኞች ያደረጋቸው ተቻለሩና የነቢያትን ሁሉ ማንነት አቆሸሸባቸው። እንዳጠቃላይ ይሄ ነው ያለው ነገር። ሰው የሚድነው በሰው ደም አይደለም። የሚድነው ሰው በአምላኩ ሲያምን ጊዜ እና እንደሱ እናስተምሩ ገብተሻል አይደለ? በአምላክ ማመን እና ያን አንድ አምላክ በብቸኝነት በመገዛት ነው። በእርሱ ላይ ቅንጣትን ሳናጋራ ለእርሱ አምልኮ በመስራት እንድናለን እንጂ አንድ ንጹሕ የሆነ አካል ከድንግል ማርያም የተወለደ ልጅ ያለምንም ጥፋቱ አይሁዶች አሳደው የገደሉትን አካል በዚያ ሰዎች ይጸድቃሉ ብሎ ማሰብ ይሄ ትልቅ ስህተት ነው። ይህን ያመጣው ኢየሱስ ክርስቶስ ጳውሎስ ምን አለ? ወቢዱን ሰፍክ ዲማ ለም ተሕሱል አልፊዳእ ያለ ኢየሱስ ክርስቶስ ደም ሰዎች በፍጹም የኃጢአትን ስርየት አያገኙም ብሎ አስተማራቸው። ነገር ግን ሰው የሚያምነው የሚድነው በምንድን ነው ከተባለ በእስልምና አንዱን አምላክ በብቸኝነት በማመን እና ለእርሱ ተገዥ መሆን ለእርሱን መገዛት አይሻርላ። በዚህ ነው ሰዎች የሚድኑት። አላህ በቁርአን ላይ ኢነ ለዚነ አመኑ ወዐሚሉ ሷሊሓት ለሁም ጀናቱ ነዒም ይላል። እነዚያ በእኔ አምነው መልካምን ስራ እየሰሩ ሰዎች ለእነርሱ የገነት ጸጋ አለችላቸው። ኻሊዲነ ፊሃ ወዐደላሂ ሐቃ ይላል። ይህም በእርሷ ውስጥ ለዘላለም ዘውታሪዎች ይሆናሉ አለ። ይህም የእኔ የአላህ ቃሌ ነው፣ ቃል ገብቼላችኋለሁ እያለ ይናገራል። ይሄ በርካታ ቦታ ላይ አምላክ አላህ ሱብሓነሁ ወተዓላ ይናገራል። ጥርጥር ምጥን ያለ የነቢያትን መንገድ የነበረውም ይሄ ነው እና በአንድ አምላክ ማመን ከዚያ አንዱን አምላክ በብቸኝነት መገዛት በነቢያት በኩል ያወረደውን ትእዛዛት በመከተል በዚህ ነው የሚዳነው እንጂ አንድ ንጹሕ የሆነ አካል አይሁዶች አሳደው ገድለው ሰቅለውት በዚያ ይዳናል ማለት ይሄ በፍጹም የነቢያት ትምህርት አይደለም። ይሄን ይመስላል። እሺ፣ አመሰግናለሁ። ያው እማራለሁ እየገባሁ ጥሩ ተማሪ። ሳሾች ሶስት አይነት ናቸው። እንደምን ሰላም ነው? እሺ፣ አንድ ጥያቄ አለኝ። እሱም አንድ ጓደኛዬ ኢየሱስ እንዳረገ ይታመናል። ነብይነቱን ፈጽሞ ሄዷል። አንደኛ ለምንድን ነው የሚመለሰው? ሁለተኛ ሲመለስስ ሊፈርድ ነው የሚመጣው? እሺ ነብዩ ኢየሱስ ወይንም ነብዩላህ ዒሳ አለይሂ ሰላም አርጓል ወይ? አዎ አርጓል። ወደ ሰማይ አርጓል። እንትኑን እነግርሃለሁ። እሺ ወንድም አንዴ እሱን ልመልስለትና በሚመጣ ጊዜ ሊፈርድ ነው ወይ? መፍረድ ማለት ማስተዳደር በሚለው ከሆነ ችግር የለው። አዎ ነብዩላህ ዒሳ በሚመጣ ጊዜ የዚህ ትውልድ አስተዳዳሪ እሱ ይሆናል። መንግስት ማለት ነው። የዓለም አስተዳደር እሱ ይሆናል። የዛኔ ነቢዩ ሰለላሁ ዐለይሂ ወሰለም ይሄን በትንቢት ደረጃ ተናግረዋል።
يوشك أن ينزل فيكم عيسى بن مريم حكما مقسطا يقتل الخنزير ويكسر الصليب ويضع الجزية ويفيض المال حتى لا يقبله أحد አሉ። የማርያም ልጅ መሲሁ ወደፊት በእናንተ መካከል የሚወርድ ነው እያሉ ተናግረዋል። ለመውረድ ይቀርባል ካሉ በኋላ በመካከላችሁም ፍትሃዊ መሪ ሆኖ ያስተዳድራችኋል አሉ። በምንድን ነው የሚያስተዳድረው? በነቢያችን ሰለላሁ ዐለይሂ ወሰለም ወየኡሙኩም ቢኪታቢላሂ ወሱነቲ አሉ። በቁርአንና በእኔ ሐዲስ ያስተዳድራችኋል አሉ። ይሄ ነው ማስተዳደር ማለት። ማስተዳደር መፍረድ ማለት እና ያሰቡት ሰዎች ወደ ገነት ወደ ገሃነም የሚገባውን የሚወስን መስሏቸዋል። እንደዛ አይደለም። ያ የሚሆነው ከትንሣኤ ቀን በኋላ ነው። መሲሁ የሚመጣ ትንሣኤ ቀን ሳይሆን ከትንሣኤ ቀን በፊት ነው። ነቢዩላህ ዒሳ ዐለይሂ ሰላም ከትንሣኤ ቀን ምልክቶች መካከል አንዱ ምልክት ነው እሱ። አላህ በቁርአን ላይ ወኢነሁ ለዕልሙን ሊሳዓቲ ፈላ ተምተሩነ ቢሃ ይላል። የመሲሁ ዳግም መምጣት አንዱ የትንሣኤ ምልክት ነው። ስለ እርሱ መምጣት እንዳትጠራጠሩ ይለናል። በእርግጠኝነት ይመጣል ልከዋለሁ ብሏል። ከሰማይ ይወርዳል። የት ይገኛል ከተባለ ሁለተኛው ሰማይ ላይ ይገኛል። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? እጠለዕቱ ፊ ሰማኢ ሳኒያ ፈረአይቱ ዒሳ ዐለይሂ ሰላም አሉ። ወደ ሁለተኛው ሰማይ አረግኩኝ፣ በዚያም ላይ የማርያምን ልጅ መሲሁን አገኘሁት ብለው ተናግረዋል። ተገናኝተዋል፣ ወሬ ሁሉ አውርተዋል በመካከላቸው። ፈረሐበ ቢ ለእኔም አቀባበል አደረገልኝ አሉ። ወሰለመ ዐለየ አሰላሙ ዐለይኩም ወረሕመቱላሂ ወበረካቱ አለኝ አሉ። ሰላምታ አቀረበልኝ። ወቃለ ሊ መርሐበን ብልአኽ ሳሊሕ ወነቢይ ሳሊሕ ገና ሲያቸው ጊዜ ምን አለ? መልካሙ ወንድሜ መልካሙ ነቢይ እንኳን ወደ ሰማይ ዓለም መጣህ ብሎ አቀባበል አደረገልኝ አሉ። እንዴት ነቢይ መሆናቸውን አወቀ? መልካቸውን እሳቸው እንዴት አወቀ? ለምንድን አልጠየቀም? መሲሁ ዒሳ ዐለይሂ ሰላም አልጠየቀም። ማን ነው ይሄ ብሎ መልአኩ ጅብሪል መጠየቅ አላስፈለገም። ለሽ ምክንያቱም ያውቁታልና ነቢ ሰለላሁ ዐለይሂ ወሰለም ማንም ነቢይ አላለፈም ከአደም ጀምሮ እስከ ነቢ ሰለላሁ ዐለይሂ ወሰለም እስከ ዒሳ ድረስ ነቢዩ ሰለላሁ ዐለይሂ ወሰለም የሚያውቅ ቢሆን እንጂ በገጽታቸው ቢያቸው ያውቃቸዋል። ሁሉም ነቢይ እንዲያውቋቸው አድርጎ አላህ ሱብሓነሁ ወተዓላ ላለፉት ትውልድ ሁሉ ነግሯቸዋል። ባህሪውን፣ መልኩን፣ ቁመናውን ሁሉ ነገሩ። አላህ በቁርአን ላይ ምን ይላል? አለዚነ አተይናሁሙል ኪታበ የዕሪፉነሁ ከማ የዕሪፉነ አብናአሁም። ሙሐመድ ሆይ እነዚያ ከአንተ በፊት መጽሐፍን የሰጠኋቸው ሰዎች ልክ የራሳቸውን ልጆች እንደሚያውቁ ያውቁሃል አንተን አለ። አንተ የራስህን ልጅ እንደምታውቀው አስባችሁታል? በሚሊዮን ህፃናት መካከል ልጅህ ተሰባስቦ ነው ቢመጣ እዛ ገብቶ ይሰወርብሃል? ልጅህ ምንም አይሰወርብህም፣ ታውቀዋለህ። የዚያን ያክል አንተን ያውቀዋል አለ። ለዚህ ነው ሰባቱን ሰማይ እያረጉ ባሉበት ጊዜ ገና አንደኛው ሰማይ ላይ ሲደርሱ አደም ምን አላቸው? መርሐበን ብነቢይ ሳሊሕ ወልኢብን ሳሊሕ፣ መልካሙ ነቢይ መልካሙ ልጅ እንኳን ወደ ሰማይ ዓለም መጣህ አላቸው። ማን ነው ይሄ ብሎ አልጠየቀም፣ መጠየቅም አላስፈልገው። ሁለተኛው ሰማይ ላይ ዒሳ እና ያሕያ፣ ሶስተኛው ሰማይ ላይ ልክ እንዲሁ ዩሱፍ፣ አራተኛው ሰማይ ላይ ኢድሪስ፣ አምስተኛው ሰማይ ላይ ሃሩን፣ ስድስተኛው ሰማይ ላይ ሙሳ፣ ሰባተኛው ላይ ኢብራሂም ዐለይሂ ሰላም። ሙሳ ባያቸው ጊዜ አለቀሰ። የእሱ ደግሞ ይለያል። በካ ሙሳ ዐለይሂ ሰላም አለቀሰ። ማዩብኪክ ተባለ። ምንድን ነው ያስለቀሰህ ተባለ። ጉላሙን ጃአ ባዕደና ወለሁ አትባዕ አክተረ ሚና ብሎ ተናገረ። ይኸውና ከእኛ በኋላ ይመጣል የተባለው ህፃኑ ልጅ ብሎ ገለጻቸው። ከሁላችንም በላይ በርካታ ተከታይን አፍርቶ የሚመጣው ነቢይ አለ። ህፃኑ ብሎ መግለጽ ለምን አስፈለገ? በነቢያት ትምህርት ዘንድ ህፃን ተብሎ የተገለጸ አንድ አካል አለ። ህፃን የተባሉበት ምክንያት ለምንድን ነው? ነቢ ሰለላሁ ዐለይሂ ወሰለም ከሁሉም ነቢይ በኋላ መጨረሻ ስለመጡ ነው። የነቢያት አስተምህሮ ሁሉ በእርሱ ጫንቃ ላይ የተደረገበት የመጨረሻው ዘመን ነቢይ፣ አለቅነት ሁሉ በጫንቃው ላይ የተደረገለት የተወለደው ያ ህፃን የተባለው በነቢያት አንደበት ለዘመኑ ፍጻሜ የሌለው ለመንግስቱ ስፋት የሌለው የተባለው ብቸኛው ነቢይ እርሳቸው ናቸው። ለመንግስቱ ስፋት የለውም የተባለው የዓለምን ህዝብ ሁሉ ለዓለም ተልኮ የሚያስተዳድር ነቢይ እሱ ብቻ ስለሆነ ነው። ነቢ ሰለላሁ ዐለይሂ ወሰለም ለዘመኑ ፍጻሜ የሌለው ነቢይ ማን ነው? እስከ ዓለም ፍጻሜ ድረስ የነቢይነት ግዛቱ ስልጣኑ የጸናለት ነቢይ እርሳቸው ናቸውና ሁሉም ነቢይ ጊዜውና ቦታው የተገደበ ነበር። መሲሁን ብንወስድ በእስራኤል ምድር ላይ ነው የተገደበ ነው፣ ጊዜያዊ ነበረ። ልክ እስከሚያደርግበት ጊዜ ድረስ ነበር የእርሱ አስተምህሮ። የነቢዩ ሰለላሁ ዐለይሂ ወሰለም ደግሞ መካ ላይ የተገደበ አልነበረ። ወማ አርሰልናከ ኢላ ረሕመተን ሊልዓለሚን፣ አንተን ደግሞ ለዓለማት እዝነት አድርጌ ነው የላኩ ይላቸዋል። ለዓለማት ነው የተላኩት። ስለዚህ ለመንግስቱ ስፋት የለውም። ያኔ ዓለምን የገዛ ነቢይ ነው። ለዘመኑ ፍጻሜ የለውም የተባለውም እንዲሁ የነቢይነት ዘመናቸው እስከ መቼ ድረስ ነው?
እስከ ዘመኑ ፍጻሜ ድረስ ነው። ሐታ መሲሁ በሚመጣ ጊዜ ዳግም ምን አሉ ነብዩ ሰለላሁ ዐለይሂ ወሰለም? መሲሁ በሚመጣ ጊዜ ያስተዳድራችኋል፣ የሚያስተዳድራችሁም በእኔ ህግ ነው ብለው ተናግረዋል። ያው ወየኡሙኩም ቢኪታቢላሂ ወሱነት ረሱሊሂ ሰለላሁ ዐለይሂ ወሰለም አሉ። በቁርአንና በሐዲስም ያስተዳድራቸዋል። አያችሁ፣ የእርሳቸውን ህግ ይተዳደርበታል፣ ያስተዳድራቸዋልን በዚያ ሰዎች እና መሲሁ ይመጣል ያስተዳድራል ሲባል ከዚህ አንጻር ነው። በነብዩ ሰለላሁ ዐለይሂ ወሰለም ህግና ስርዓት ያስተዳድራል፣ ይፈርዳል። አዎ መፍረድ ማለት ልክ አንድ የሀገር መሪ በአምላክ ዘንድ በተሰጠው ህግና ስርዓት በዚያ ሰዎችን ይፈርድላቸዋል፣ ያስተዳድራቸዋል። ነቢዩ ሰለላሁ ዐለይሂ ወሰለም አላህ ሱብሓነሁ ወተዓላ ወአኒሕኩም በይነሁም ቢማ አንዘለላህ ይላቸዋል። እኔ ባወረድኩት ህግ በሰዎች መካከል ፍረድ ይላቸዋል። የመፍረድን ስልጣን ሰጥቷቸዋል፣ ይፈርዳሉ። ከአምላክ ዘንድ የሚሰጥ የመፍረድ ስልጣን ለነቢያት ይሰጥ ነበር። መሲሁን በሚመጣ ጊዜ ያስተዳድራል፣ ይፈርዳል የተባለው የቁርአንና ሐዲስን መሰረት አድርጎ ለሰዎች እውነትን ያሰፍናል፣ ይፈርድላቸዋል፣ ያስተዳድራቸዋል ማለት ነው እንጂ ሰዎች አንተን የጀነት አንተን የጀሃነም ብሎ የማፍረድ ስልጣን ማለት አይደለም። ይህ የአላህ ሱብሓነሁ ወተዓላ ስራ ነው። እሺ በዛው ተያይዞ መሲህ ደጃልን ይገድለዋልና መካ ነው የሚቀበረው የሚለውን አንድ ላይ ብትመልስልኝ ደስ ይለኛል። አመሰግናለሁ። ሐሰተኛው መሲህ የትንሣኤ ቀን ከመድረሱ በፊት ይነሳል። እንግዲህ አይሁዲዎች እንደሚታወቀው እስካሁን መሲሁን እየጠበቁ ነው። መሲሁ ይመጣል ብለው ይጠብቃሉ። እውነተኛው መሲህ የድንግል ማርያም ልጅ ነው። አዎ መርየም ዓለይሃ ሰላም የወለደችው ዒሳ ዓለይሂ ሰላም እውነተኛው መሲህ እርሱ ነበረ። አንቀበልም አሉ አይሁዲዎች እሱ እስካሁን ድረስ መሲሁ ይመጣል ብለው ይጠብቃሉ። ነቢዩ ሰለላሁ ዐለይሂ ወሰለም ትንቢት ተናገሩ። ታዲያ ምን አሉ? የኽሩጅ ደጃል ፊ አርድ ኹራሳን ፈየትበዑሁ 70,000 የሁዲ ወዐላ ሩኡሲሂም አጥያሊስ አሉ። ሐሰተኛው መሲህ የዘመኑ ፍጻሜ ከመድረሱ በፊት ይነሳል አሉ። ኹራሳን ከምትባል ሀገር የዛኔም እንደተነሳ አይሁዲዎች ለእኛ ቃል የተገባው መሲህማ ይህ ነው ብለው ይከተሉታል አሉ። አያችሁ፣ አይሁዲዎች የዛኔ ይከተሉታል። 70 አይሁዲዎች ገና እንደተነሳ የጦር ልብሶቻቸውን ለብሰው ከእርሱ ይከተላሉ አሉ። የትኛውም ዓለም ሲሄድ ጊዜ አብረውት ይሄዳሉ፣ የእርሱ ሰራዊት ይሆናሉ። ለእኛ ቃል የተገባው መሲህ ነው ይላሉ። ለምን እሱን ተቀበሉ? ለምን እውነተኛውን መሲህ ሳይቀበሉ ቀሩ? አይሁዲዎች የጠበቁት ምን አይነት መሲህ ነበር? ንግስናን የሚያቆናጥጣቸው መሲህ ነበር። ንግስናን የለመዱ ትውልዶች ነበሩ። በሙሴ በሰለሞን በነ ሳሙኤል ምናምን በነ ዳዊት ነብይነትንና ስልጣንን የያዙ መሪዎች ነበሯቸው። ገብታችኋል አይደል? የእኛ ናቸው ብለው ያስባሉ። ለማንኛውም ስልጣንን ይዘው እነርሱ የበላይነትን አጎናጽፈዋቸው ነበር። መሲሁ ዒሳ ዓለይሂ ሰላም በመጣ ጊዜ እንደዚህ አድርገው ጠብቀው ነበር። ሲጠብቁ ነቢዩላህ ዒሳ ዓለይሂ ሰላም ስለ ቀጣዩ ዓለም እንጂ የሚያስተምረው ስለ ምድራዊ ስልጣን አልነበረም። በሰማይ ስለሚያገኙት ጸጋ ነበር የሚነግራቸው። መንግስት ስኔ ከሰማይ ናች እያለ ይነግራቸው። በዚያ እንጂ ሊወርሱ የሚችሉት የቀጣዩን ዓለም እንጂ የምትወርሱት ምድራዊ መንግስት ልሰጣቸው አልመጣሁም ይላቸዋል። እነሱ ደግሞ የጠበቁት እዚህ ላይ እንዳሳያቸው ነበር። አንተ ነህ የአይሁድ ንጉስ እያሉ ሁሉ ይሳለቁበት ነበር። የአይሁድ ንጉስ መጥቶልናል ብለው ሐሰተኛውን መሲህ የዘመኑ ፍጻሜ ከመድረሱ በፊት ይቀበላሉ። የዛን ያያረለ ስልጣን የሚያጎናጽፋቸው መሲህ መስሎ ይታያቸዋል። እኔ የዓለም ገዥ ነኝ፣ የዓለም አምላክ ነኝ ይላቸዋል። አምላክ የሚለው ያኔ ልክ እንደነ ሙሴ ያኔ ገዥ አስተዳደር ከሚለው አንጻር ነው እንጂ አምላክ ሰው ሆኖ ይመጣል ብሎ የአይሁዶች በፍጹም አያስቡትም። እና ያንን ይቀበላሉ፣ ይከተሉታል። አየህ፣ የዛን አምላክ አላህ ሱብሓነሁ ወተዓላ እውነተኛውን መሲህ ያወርደውና ያንን ሐሰተኛውን መሲሃቸውን ያጠፋዋል። የዛኔ በምድር ላይ ሁሉም ያምናሉ ሰዎች ሁሉ። ነብዩ ሰለላሁ ዐለይሂ ወሰለም በመሲሁ ዘመን ትውልድ ሁሉ አማኝ እንደሚሆን ተናግረዋል። አላህ በቁርአን ላይ ይናገራል። በቁርአን ላይ ምናል አላህ ሱብሓነሁ ወተዓላ ወኢን ሚን አህሊል ኪታቢ ኢላ ለዩእሚነነ ቢሂ ቀብለ መውቲሂ አለ። መሲሁ ዳግም በሚወርድ ጊዜ ምድር ላይ አንድም አይሁድ ወይንም ክርስቲያን አይኖርም የሚያምኑ ቢሆን እንጂ እያለ ይናገራል። ሁሉም ያምናሉ። እሺ፣ እንደገና የሚቀበርበት ቦታ የተባለው በአንድ ሐዲስ ላይ መዲና ከነቢያችን ሰለላሁ ዐለይሂ ወሰለም ጎን እንደሚቀበር የተነገረበት አለ። እሺ፣ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም ነው? አልሐምዱሊላህ። ያው ሁሌ የምከታተልሃለሁ ግን ልግባ እላለሁ፣ በጣም እፈራለሁ። ለዛ ነው እንትን የሆነ ጥያቄ ነበረኝ ማለት ነው። ትፈሪያለሽ? አዎ ወላሂ። እሺ፣ ጥያቄሽ ምንድን ነው? ያው ከባለቤቴ ያው እንትን ብሎ እሱ በሶስቴ ወላሂ ብሎ 3 ጊዜ ኒካ አውርጃለሁ ምናምን ብሎኝ ነበር። እኔ ደግሞ ያው ስደት ሄጄ ሁኔታችን አይተን ምን ብለን ያው ተመልሰን ኒካችን አስረን እንቀመጣለን፣ ይሄን ነገር አታድርግ ብዬው ነበር ማለት ነው። ይሄ እንዴት ይታያል?
እሺ አብራችሁ እየኖራችሁ ነበር ኒካ ካሰራችሁ በኋላ? አዎ ልጅም ወልጃለሁ። ስንቴ ነው የፈታሽ? ያው እሱ 3 ጊዜ ወላሂ አውርጃለሁ ብሎ 3 ጊዜ አውርቷል ማለት ነው። እሺ በተከታታይ በተለያዩ ቃላቶች ነው ፈተሽ ፈትቼሻለሁ እያለ ነው ወይንስ በተለያየ ጊዜ ወይንስ አንድ ቃል ነው 3 ጊዜ ፈትቼሻለሁ? 3 ጊዜ ወላሂ ፈትቼሻለሁ ብሎ ነው። በቃ አልኳል። ማሰላማት 3 ኒካ ጨርሰው እንደስ ከሆነ እሺ የቀደሙ የጀመራችሁትን ልጨርስላችሁ አይደለ? ልጆች አቤት እሱ እኔ ያለው እሺ እሺ ቀደም የጠየቀው ልጅ አለ አለው እሺ ቅድም ወንድማችን የጠየቀው ምንድነው? ስለ መልይ ነው። እንግዲህ በእስልምና ማፈር የሚባል ነገር የለም፣ እውነትን ከመግለጽና ከማስተማር። በእስልምና ሃይማኖት ሰውየው ሶላት በሚሰግድ ጊዜ የሚነጅሱ ነገራቶችና የማይነጅሱ ነገራቶችን ሊያውቅና የሚነጅሰውን ሊጠነቀቅ እንደሚገባ ያስተምራል። ይታቻለ። ስለዚህ ሽንት ይነጅሳል አይነጅስም ተብሎ ቢጠየቅ አንድ ሰው አይነጅስም እንዴት አወቅ? በቁርአንና በሐዲስ ላይ ይሄ ነገር እንደሚነጅስ ስለተነገረኝ ሽንት ይነጅሳል አይደል? እሺ መንይ ይነጅሳል አይነጅስም? መንይ የመጣበት ሰው ምንድነው ማድረግ ያለበት የሚለውንም ያስተምራል። ስለዚህ ይሄን ልትማሩና ልታውቁ ይገባል። የሚነጅስና የማይነጅሰውን ሻወር የሚያስወስድና የማያስወስደውን የዘር ፈሳሽ አይነት እነዚህ ልታውቋቸው ይገባል። ያ ነው። እነዚህን አስመልክቶ በቁርአንና በሐዲስ ላይ የመጡ አሉ። እናታችን አይሻ የገለጸቻቸው በተለይ በርካታ ያን ያነሱና ደካማ እንትን አስተሳሰብ ያላቸው እንትኖች ሰባኪዎች እስልምና ስለ ዘር ፈሳሽ ያወራል፣ ክርስትናም ስለ ዘር ፈሳሽ ያወራል። በነገራችን ላይ ግን አያውቃቸውም ሶስቱንም። የሚገርማችሁ እስልምና ሶስቱንም የዘር ፈሳሽ አይነት ያውቃቸዋል። የሰው ልጅ 3 የዘር ፈሳሽ አለው አይደል? ስለነዚያ በደንብ አድርጎ ኢስላም ያብራራቸዋል። ክርስትና ሶስቱንም አያውቃቸውም። የዘር ፈሳሽ ብሎ አንዱን ብቻ ነው የሚያነሳው። ለዚያውም እንዳም እርኩስ ብሎ ሰድበው ነው የሚያልፈው። መጽሐፍ ቅዱስ ላይ እርኩስ ይላል ወንድ ልጅም ልክ እንዲሁ ሴት ልጅንም እርኩስ ብሎ ያልፋታል። እስልምና ላይ እንደዛ አይደለም። እርኩስ ብሎ አይደለም ተናግሮ የሚያልፈው፣ እንዴት ማጽዳት እንዳለበት የትኛውን ከየትኛው ብሎ ለይቶ ይነግርሃል። ሻወር የሚያስወስድ የትኛው ነው፣ የሚነጅሰው የትኛው ነው ብሎ አስተምሮ ይሄዳል። ይሄንን አዳምጡ። የመጀመሪያው የዘር ፈሳሽ ምንድን ነው? መንይ የሚባለው ነው። ሁለተኛ መዝይ የሚባለው ነው። ሶስተኛ ወዲይ የሚባለው ነው። መንይ፣ መዝይ፣ ወዲይ ያዛችኋቸው። መንይ፣ መዝይ፣ ወዲይ እዚህ ስላችሁ በጣም ወዲይሽ ሶስቱ። እሺ ምን ላይ ነው? መጽሐፍ ቅዱስ ላይ ኦሪት ዘሌዋውያን ምዕራፍ 15 ከቁጥር 19 ጀምሮ ሴት ልጅ የወር አበባ ብታይ እርኩስ ነች ይላል። ወንድ ልጅም ከሰውነት የሚወጣ በዘር ፈሳሽ ምክንያት ረከሰ ይሆናል እያለ ይናገራል። እሺ መንይ የሚባለው የዘር ፈሳሽ በሁለት መንገድ የሚወጣ የዘር አይነት ነው። እርሱም በግብረ ስጋ ግንኙነት ጊዜና እንቅልፋችንን ጠይቀን የሚወጣ የዘር ፈሳሽ አይነት። ልጆች ቤት አድርጉ። እሺ መንይ የሚባለው በሁለት መንገድ ነው የሚወጣው። አንደኛ በግብረ ስጋ ግንኙነት ጊዜ፣ ሁለተኛ እንቅልፋችሁን ተኝታችሁ ሌሊትም ሊሆን ይችላል ቀንም ሊሆን ይችላል በህልማችሁ የሚወጣ የዘር ፈሳሽ አይነት ነው። ይህ ምን ይባላል? መንይ ይባላል። መንይ ይነጅሳል ወይ? አይነጅስም። ነቢያችን ሰለላሁ ዐለይሂ ወሰለም አልመንይ ጣሂር ብለዋል፣ ጣሃራ ነው ብለዋል። ነገር ግን ሻወር ያስወስዳል ወይ? አዎ ሻወር ያስወስዳል። ስለዚህ የነካብንን ቦታ ከቻለን ብናጥበው መልካም፣ ካልተቻለ ግን ውሃ ሰውየው ካፈሰሰበት ብቻ በቂ ነው። እንዳውም አይነጅስም በዚያው ላይ ቢቀር። ለዚህ ነው እናታችን አይሻ አለመነጀሱን ሰውየው ልብስ ላይ ቢቀር ለመግለጽ አንድ ሐዲስ ተናግራለች። ሁሌ 24 ሰዓት እያነሱ የሚያንቋሽሹበት ኢስላም ነው። እሱም ምንድነው? በነቢያችን ሰለላሁ ዐለይሂ ወሰለም ልብስ ላይ መንይ አጊታ እንደነበረ የገለጸችበት ሐዲስ። ጥበቡ ምንድነው? ከመግለጿ በስተጀርባ
ማንኛውም ሙስሊም በልብሱ ላይ ያ ነገር ቢቀር የሚነጅስ አይደለም የሚለው መልእክት ልትሰጠን ፈልጋ ነው እሷ። ገብታችኋል አይደለ? እና ስለዚህ ሰውየው ያ አለብኝና ብሎ በዚህ ሰግጃለሁኝና ሶላት ይወድቅ ይሆናል ወይ ብሎ እንዳያስብ፣ ይሄ እንኳ በነብዩ ሰለላሁ ዐለይሂ ወሰለም ላይ ቀርቶ ታይቶ እንዳልነጀሰ በዚህ ታይቷልና የሚለውን ትምህርት እንድንወስድ ዘንድ ነው። ገብታችኋል አይደለ? ስለዚህ መንይ ልብሳችሁ ላይ ሰውየው እንቅልፉን ተኝቶ በህልሙ የዘር ፈሳሹ ያ ነገር ሰውየው ያኔ እንትን ብሎ እዛው ላይ ቢቀር አይነጅስም። ገብታችኋል? አልመንይ ጣሂር የሚለውን ትምህርት ልትገልጽልን ፈልጋ ነው እናታችን አይሻ ረዲየላሁ ዐንሃ። አንደኛ እሱ ነው፣ መንይ አይነጅስም። ስለዚህ ያወጣጡ አይነት እንዴት ነው ከተባለ ያወጣጡ ሁኔታ እየተስፈነጠረ የሚወጣ የዘር ፈሳሽ አይነት ነው። ከለሩስ ከተባለ ከለሩ ሙቅ ይመስላል፣ ወፈር ያለ ነው። የሴቶች ቀጠን ያለ ነው ይባላል እና የሆነ ዳለቻ ነው የሚባለው፣ ፈዘዝ ደብዘዝ ያለ የከለር አይነት ያለው እንደ ሙቅ አይነት በሉት ታውቁታላችሁ። እሺ ለማንኛውም እሱ ጨረስን። ይሄ መንይ ይባላል። ሻወር ያስወስዳል አያስወስድም? ያስወስዳል። እሺ ሁለተኛው መዚህ የሚባለው መዚህ የሚባለው የዘር ፈሳሽ ደግሞ የሚወጣው በእንቅልፋችን ተኝተን ሳይሆን ግብረ ስጋ ግንኙነት ስናደርግም ጊዜ ሳይሆን ሰውየው ስሜታዊ ነገር በጭንቅላቱ አስቦ መጥቶበት ሊሆን ይችላል፣ ወይም ከሚስቱ ጋር ሲላፋ ሊሆን ይችላል፣ ወይም ስሜታዊ ነገር አንብቦ ሊሆን ይችላል፣ አዳምጦ ሊሆን ይችላል፣ አይቶ ሊሆን ይችላል። በምንም መንገድ ብቻ ከግንኙነት ውጭ በሆነና እንቅልፉን ሳይተኛ ስሜታዊ ነገር ጭንቅላቱ ውስጥ ሀሳቡ መጥቶበት የሚወጣ የዘር ፈሳሽ አይነት ነው። ገብቷችኋል? ያ የዘር ፈሳሽ አይነት ምን ይባላል? መዚህ ይባላል ስሙ። አወጣጡ እንዴት ነው ከተባለ እንደ ቀደሙ እየተስፈነጠረ የሚወጣ አይደለም። ዝም ብሎ እየተዝለቀለቀ የሚወጣ አይነት ነገር ነው። ከለሩ በጣም ጥርት ያለ ውሃ የሚመስል ነገር ነው። ገብቷችኋል? ሁክሙ ምንድን ነው ከተባለ ይነጅሳል ወይ? አዎ እሱ ይነጅሳል። ሻወር ያስወስዳል ወይ? እንደ ቅድሙ ሻወር ግን አያስወስድም። ታዲያ ምን ማድረግ ነው የሚጠበቅብን? ያ የዘር ፈሳሽ በሰውነታችን ላይ ካለ ከብልት ላይ እና ከነካብን የሰውነት ክፍል ከልብስም ላይ ማጠብ ያስፈልጋል። ግድ ነው እሱ መታጠብና መወገድ አለበት። ያነው ነጃሳ ስለሆነ እርሱ ማለት ነው። ሻወር ግን አያስወስዳቸውም። ሁለተኛው ይሄ ነው። ሶስተኛው የዘር ፈሳሽ ወዲይ የሚባለው ነው። ወዲይ የሚባለው የዘር ፈሳሽ አይነት ደግሞ ከሽንት በኋላ ተከትሎ የሚወጣ ነው። በአብዛኛው ከሽንት በኋላ ላይሆንም ሊሆን ይችላል። ዝም ብሎ ከሰውነት ሊወጣ ይችላል። ገብታችኋል? ያ ስሜታዊ ሳትሆኑ የሚወጣ የዘር ፈሳሽ አይነት ነው። እሱ ደግሞ ገብታችኋል? ስሜታዊ ሳትሆኑ የሚወጣ የዘር ፈሳሽ አይነት ነው። ነጭ ነገር ነው። ያ ሕክሙ ምንድነው? ይነጅሳል። ልክ እንደ በዚህ ነው ሕክሙ ይነጅሳል። ስለዚህ እርሱን ምንድነው ማድረግ ያለብን? ማጠብ ነው ያለብን። ሻወር ያስወስዳል ወይ? አያስወስድም። እሱ ሻወር የሚያስወስደው መንይ ብቻ ነው። ይህም ይመስላል። አይ ቤትን ለባንክ ማከራየት እንዴት ይቻላል? እንዴት ይታያል ይላል። ቤትን ለባንክ ማከራየት በወለድ የሚሰራ ባንክ ከሆነ አይቻልም። ከወለድ ነፃ የሚሰራ ከሆነ ይቻላል፣ ችግር የለም። ወለድ ሐራም ነው። አላህ ሱብሓነሁ ወተዓላ ሐራም አድርጎታል። ወአሐለ ላሁ ልበይዐ ወሐረመ ሪባ ይላል። ንግድን ፈቀድኩላችሁ ወለድን እርም አደረግኩባቸው ብሎ ተናግሯል። ያ አዩሃ ለዚነ አመኑ ተቁላህ ወዘሩ ማ በቂየ ሚነ ሪባ ይላል። ያ አዩሃ ለዚነ አመኑ ላ ተእኩሉ ሪባ ይላል። ወለድን አትብሉ እያለ ይናገራል። እሺ ፎሬክስ ሐራም ነው ብለው ዑለሞች ተናግረዋል። ሐራም ነው ብለው ተናግረዋል። እሺ ጥያቄ ያለ ይቀጥል። ክርስቲያን ስለ እስልምና አስተምረኝ ይላል። መጀመሪያ ላይ የሰራት ቪዲዮ አለ፣ እሱን ሄዳችሁ አዳምጡት። ባጭሩ ኢስላም ማለት አምላክ በነቢያት በኩል የደነገገው ብቸኛው መለኮታዊ ሃይማኖት ነው። ከአዳም ጀምሮ እስከ መጨረሻ ዘመን ነቢይ እስከ ነብዩ ሰለላሁ ዐለይሂ ወሰለም ድረስ በነ ሙሴ በነ አብርሃም በነ መሲሁ በኩል የደነገገው ሃይማኖት ነው። ይህን መንገድ እንድትከተሉ ሁላቸውም ታዛቸዋል። ይህን መንገድ ብቻ ነው አምላክ። እሺ ጥያቄ ያለ ይቀጥል። የጨረሳቸው ነውሮች ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ደህና ነው ወንድሜ? አልሐምዱሊላህ። እሺ እኔ ጥያቄ ነበረኝ። እሺ ጥያቄ አገር ቤት ነበርና አገር ቤት ምን ኖርማሊ ባህላዊ አገር ቤት መኖሪያ ቤት ነበረኝና ያን ቤት አሁን ለሆስፒታል መኖሪያ ቤት ነበረ ማለት ነው። እሺ እና ያን ቤት አሁን ለሆስፒታል ተከራይቷል፣ ለሐኪም ቤት ማለት ነው። እሺ
እና ያን ቤት እዛ የሚሰሩ ሐኪሞች ያው የተለያየ ኬዞች ይሰሩበታል። ጽንስ ማስወገድም አለ ምንም አለ። ያ ነገር እንዴት ነው ከሸሪዓው ጋር እኔን ያካትተኛል ማለት? እኔ ከቀወዲህ ነው አንዳንድ ነገሮችን የሰማሁት እነዚህ ነገሮች እንደሚሉ ጽንስ ምናምንም ያስወግዳሉ። ምሳሌ ሐኪም ቤት ታውቃለህ፣ ህገወጥ እነዚህ በሸሪዓ የማይፈቀድ ማለት ነው። እና እነዛ ወንጀሎች እኔ ቤት እስከተሰራ ድረስ እኔን ያካትታል? እንዴት ነው እስኪ ንገረኝ። ያን ነገር እንደሚሰሩ ካወቅሽ ማከራየት የለብሽም። የማይፈቀዱ ነገራቶችን ቤታቸው ውስጥ የሚያደርጉ ከሆነ ያንን ማከራየት የለብሽም። ንገሪያቸው፣ ይህን ነገር እንዳታደርጉ ብለሽ አሳውቀሻቸው። ከዚያ በኋላ የሚሰሩ ከሆኑ ያንን ነገር በቃ ማከራየት የለብሽም ለሐራም ነገር። ሁለተኛ ጥያቄ ደግሞ አንድ ሴት ልጅ ምንም ማለት ጊዜ ሰጥታው ሁሉንም ነገር በትዕግስት ለምነው አስለምነው አንድ ሴት ልጅ ከወንድ ልጅ ምሳሌ የማይስተካከል ብዙ ጸባዮች ካሉት አልፈልግም ብላ መፈታት መብት አላት የላትም? ምሳሌ ኖርማሊ አይመታትም አይሰርባትም፣ ግን ብዙ ነገሮች በህይወት ላይ እንደምታውቀው የሰው ልጅ የሚያገናኘው አለና ትዳር ውስጥ እነዛን ነገሮች እንዲታረም እንዲስተካከል መክራው አስመክራው ሊቀየር አልቻለም። በቃ ዛሬ ነገም እዛው ላይ ነው። ግን በቃ አሁን ሰልችቷል። እቺ ልጅ በቃ አልፈልግም እፈታለሁ ብላ ብትል የመፈታት መብት አላት የላትም? ማለት ከፈጣሪ ጋር ያጋጫታል። መታታል ነው ያልሽው? አዎ በቃ ማለት ብዙ ነገሮችን አልፈልግም በቃ የማትፈልጋቸው ብዙ አንዳንድ መጥፎ ጸባዮች የምታይበትን ተስተካከል ብላ መክራም አስመክራም እነዛን ነገሮች ለመስተካከል እሱ ይሰማል፣ ግን ተግባር ላይ አያውላቸውም። ብዙ አመታትን ተቆጥሯል እና በቃ አሁን ያን ነገር ሰልችቷት እፈታለሁ አልፈልግም በቃ ፍታይ ብላ ብትል እሱ አልፈታም ብሎ ግን መቤት በሸሪዓ ፍርድ ቤት ብትፈታችን እሺ ባለ እንዴት ነው ማለት? አሁን ከአላህ ጋር ያጣላታል እሱ እየወደዳት እያወቀች፣ ነገር ግን በሚሰራቸው አንዳንድ ተግባሮች ስላላስደሰታት ወይም ስላልተመቻት ነገሩን ደብቅ ያደረግሽው ያደረገው ነገር ምንድነው? ጎጂና ሐራም ነገራቶች ከሆኑ ወይንም ደግሞ ከታላላቅ ወንጀሎች አይነት ነገራቶች ከሆኑ ፍቺ የሚያስጠይቁ አሳማኝ ምክንያቶች ተገኝተውበት በዚያ ላይ ከቤተሰብ ጋር ምሳሌ ከቤተሰብ ጋር ያለን ትስስር ፍቃደኛ አይሆንም፣ ከጎረቤቶች ጋር በቃ ባይዘው በጥቅሉ እንዴት ብዬ ልንገርህ የባልን ነው ይሄ ነው ተብሎ አይባልም። ግን አለ አይደለ መልካምነት መዋልን ምሳሌ በስጦታም ይሁን በተግባርም ይሁን በሐሳብም ይሁን ከራሱ ቤተሰቦች ጀምሮ መልካም ካልሆነ እነዛ ነገሮች ያሰውዬ ካላስደሰተ አለመግባባት ያለ ነው። እህት አንዴ ይቆርጭ ቤተሰቦች ጋር ምናምን አለመግባባት ያለ ነው። እንደዛ ሊሆን ይችላል። በይሄ ፍቻ አስጠይቅም። እሺ የግዴታ ከኔ ቤተሰቦች ጋር ጥሩ ካልሆነ ተብሎ ሂሳብ የለም። እንዳይሰድባቸው አዛ እንዳያደርጋቸው እንጂ ከኔ ቤተሰቦች ጋር ሄደህ እንደዚህ መሆን አለብህ ምናምን ያንን ዳዋ አድርግለት ከሆነ ስየው፣ ካልሆነ ግን በዚያ ነገር ላይ የሚወቀስበት ነገር አይደለም። ነገር ግን እነሱን አዛ የሚያደርግ ቤተሰቦቿን የሚሰድብባት ከሆነስ የሚወቅስባት ከሆነስ ያለምንም ምክንያት የሚዘልፋቸው ከሆነስ እዛኔ መክረው አስመክረው አላስተካከልም ካለ ፍች መጠየቅ ትችላለች። ከዚያ ውጭ ግን የእኔ ፍላጎት እስካላሟላች ሂዳ ከቤተሰቦች ጋር ሽር ጉድ ካላለች ሚስቴ ብዬ ብሎ ሂሳብ የለም። ባልም እንደዛ እሺ እና ፍች መጠየቅ ማለት የላትም። አሁን ግልጽ ያደረግሽልኝ ጥያቄ እሱ ስለሆነ ነው። ሌላ አሳማኝ የሆነ ምክንያት ካለሽ ከታላላቅ ወንጀሎች መካከል አንዱን የሚያደርግ ከሆነ ያለበትን ግዴታዎች የማይወጣ ከሆነ ለሚስቱ በዚያ ነገር ላይ መክራ አስመክራ አላስተካክልም ካለ ፍች መጠየቅ ትችላለች። አሁን የነገርሽኝ ከቤተሰቦቹ ጋር ያለውን ነገር ብለሽ እሱ ከሆነ ይሄ ፍች የሚያስጠይቅ አይደለም። እሺ አመሰግናለሁ። በውስጥ ብጠይቅ